በአፍሪካ ቀንድ በቀይ ባህር አካባቢ አዲስ የኃይል ሚዛን ፍልሚያ ተቀስቅሷል። ካይሮና አስመራ በጋራ በመሆን በኢትዮጵያ ላይ ያነጣጠረ የሚመስል አዲስ ወታደራዊና ዲፕሎማሲያዊ ግንባር ፈጥረዋል። ግብጽና ኤርትራ ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚደረግ ሙከራን በጋራ ወገጹ። የባህር በር ፍላጎቷን እያነገበች ላለችው ኢትዮጵያ የተላለፈ ቀጥተኛ ማስጠንቀቂያ። የካይሮና አስመራ ስልታዊ ጋብቻ። የግብጽ የውጭ ጉዳይ ሚኒስቴር በአስመራ ያደረጉት ሚስጥራዊ ስምምነትና ለአፍሪካ ቀንድ የተዘረጋው የግብጽ የብሔራዊ ደህንነት ማራዘሚያ መረብ። ኢትዮጵያን የመክበብ ስትራቴጂ። ግብጽ በሶማሌ በሱዳንና በኤርትራ በኩል ያደረገችው ያለው ዲፕሎማሲያዊ ከበባ። አምባሳደር ነቢያት ጌታቸው የሰጡት ጠንከር ያለ ምላሽ። ቀጣዩ የኃይል ሚዛን ወዴት? የአንድ ወገን እርምጃዎችን እንቃወማለን ያሉት የግብጽና የኤርትራ ሚኒስቴሮች ቀጣይ እርምጃ ምን ሊሆን ይችላል? እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የግብጽ ጋዜጣ አህራም ትናንት እሁድ ሐምሌ 12 2018 ዓ.ም በድረገጹ ባወጣው ይፋዊ ዘገባ መሰረት የግብጽና የኤርትራ የውጭ ጉዳይ ሚኒስቴሮች ባደረጉት ስልታዊ ውይይት የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን ሀገራት ብቻ ነው ሲሉ በጋራ አውጀዋል። የጠረፉ አካል ያልሆኑ ሀገራት ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚያደርጉት ሙከራ ዓለም አቀፍ ሕግን የጣሰ ነው ሲሉም ሁለቱ ሀገራት አቋማቸውን አንጸባርቀዋል። ይህ መግለጫ ምንም እንኳን በስም ባይጠቅስም በቅርቡ ከሶማሊላንድ ጋር የመግባቢያ ሰነድ በመፈራረም የባህር በርና ወታደራዊ የባህር ኃይል ሰፈር ለማግኘት የምትንቀሳቀሰውን ኢትዮጵያ በቀጥታ ያነጣጠረ እንደሆነ የፖለቲካ ታዛቢዎች ይስማማሉ። የቀይ ባህር ጠረፍ አካል ያልሆኑ ሀገራት የደህንነት ጥበቃ ሚናን ለመጫን የሚያደርጉትን ሙከራ እንደሚያወግዙም ሚኒስቴሮቹ በግልጽ አስታውቀዋል። የኤርትራ የውጭ ጉዳይ ሚኒስቴር ኦስማን ሳልህና የግብጽ የውጭ ጉዳይ ሚኒስቴር ባድር አብዲላቲ በአገሮቻቸው መካከል ያለውን ስትራቴጂካዊ አጋርነት ስለማጠናከር እንዲሁም በጋራ ጉዳዮች ላይ ያላቸውን አቋም እንዴት ማስተባበር እንዳለባቸው መምከራቸው ተገልጿል። በዚህ ውይይት ላይ የግብጽ የውጭ ጉዳይ ሚኒስቴር ሀገራቸው ኤርትራ ሉዓላዊነቷን፣ ብሔራዊ ትስስሯንና የግዛት አንድነቷን ለመጠበቅ ለምታደርገው እንቅስቃሴ ሙሉ ድጋፍ እንደምትሰጥ አረጋግጠዋል። ይህ የካይሮ ሙሉ ድጋፍ ከአባይ ግድብ ውጥረት ማባባስ ጋር ተያይዞ ከኢትዮጵያ ጋር ፍጥጫ ውስጥ ባለችበት ወቅት መምጣቱ ግብጽ በምስራቅ አፍሪካ ያላትን ወታደራዊና ፖለቲካዊ ተጽዕኖ በማስፋት በኢትዮጵያ ላይ ተጨማሪ ዲፕሎማሲያዊ ጫና ለመፍጠር የምታደርገው ጥረት አካል መሆኑን ያሳያል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በያዝነው ዓመት ለሁለተኛ ጊዜ ግንቦት 30 2018 ዓ.ም ወደ ግብጽ ተጉዞ ያደረጉት ጉብኝት ፍሬያማ እንደነበርና ለወደፊትም የሁለትዮሽ ግንኙነታቸውን ማሳደግ ላይ ማትኮር እንደሚያስፈልግ ተጠቅሷል። የቀይ ባህር ጉዳይ ከኢትዮጵያ ብሔራዊ አቅምና የባህር በር ፍላጎት ጋር ቀጥተኛ ትስስር ያለው በመሆኑ ይህ የግብጽና የኤርትራ ስምምነት በኢትዮጵያ በኩል በከፍተኛ ጥንቃቄና ስጋት እየተጠበቀ ነው። ባለፈው ግንቦት ወር ላይ በቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴንና የወደብ ትስስር የተመለከተ ስምምነት የተፈረሙት ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ መግለጻቸው ይታወሳል። ሁለቱ ሀገራት ቀይ ባህር ከዳርቻው ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስ የቀይ ባህር አጎራባች ያልሆነ አካል ቀይ ባህርን በሚመለከቱ ጉዳዮች መግባት የለበትም በማለት ኢትዮጵያ ወደ ቀይ ባህር የምታደርገውን የዲፕሎማሲና የምጣኔ ሀብት ትንሳኤ ለመግታት መነሳታቸውን አሳይተዋል። ኢትዮጵያ የባህር በር ፍላጎቷን ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲሉ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው መናገራቸው ይታወሳል። አምባሳደሩ ባለፈው ግንቦት 13 2018 ዓ.ም በሰጡት ይፋዊ መግለጫ ኢትዮጵያ የባህር በር ጥያቄዋን ካነሳች በኋላ ከግብጽ በኩል ውጥረት፣ ትንኮሳ የሚመስሉ ነገሮች እየታዩ መሆናቸውን በግልጽ ጠቁመዋል። ግብጽ በሱዳንና በሶማሊያ ያለውን የውስጥ ቀውስ በመጠቀም ከእነዚህ ሀገራት ጋር ወታደራዊ ትብብሮችን በመፍጠር ኢትዮጵያን በሁሉም አቅጣጫ ለመክበብና የታላቁ የኢትዮጵያ ህዳሴ ግድብን ድርድር ለማስገደድ ስትራቴጂ ነድፋ እየተንቀሳቀሰች መሆኑን የኢትዮጵያ ወገን ይከራከራል። የግብጽ የውጭ ጉዳይ ሚኒስቴር እና የግብጽ የትራንስፖርት ሚኒስቴር ሌተናንት ጄኔራል ከማል አልዋዚር ግንቦት 8 ቀን 2018 ዓ.ም ከኤርትራው ፕሬዝዳንት ጋር በአስመራ መወያየታቸውን የጠቀሰው የአህራም ዘገባ በጉብኝቱ ወቅት የተፈረመው የባህር ትራንስፖርት ትብብር ስምምነት እንዲተገበር ጥሪ ማቅረቡን አመላክቷል። የኤርትራና የግብጽ ሚኒስቴሮች በሱዳንና በሶማሊያ ያለውን ሁኔታ ጨምሮ ስለ አፍሪካ ቀንድም መወያየታቸው ተገልጿል። በዚህ ስብሰባ ላይ የውጭ ጉዳይ ሚኒስቴር ባድር አብዱላቲ የአፍሪካ ቀንድን የግብጽ ብሔራዊ ደህንነት ቀጥተኛ ማራዘሚያ ሲሉ ገልጸውታል። ይህ አገላለጽ ካይሮ በቀጠና ጉዳይ ላይ ያላትን ጥልቅ ወታደራዊና ፖለቲካዊ ፍላጎት በግልጽ የሚያሳይ ነው። ካይሮ የቀጠናውን ደህንነትና መረጋጋት ለመጠበቅ ቁርጠኛ መሆኗን የገለጹት ሚኒስቴሩ
ብሔራዊ የመንግስት ተቋማትን መደገፍ እንዲሁም የቀጠናው ሀገሮችን አንድነት፣ ሉዓላዊነትና የግዛት አንድነት መጠበቅ አስፈላጊ መሆኑን አጽንኦት ሰጥተውታል። አክለውም ግብጽ የመንግስትን ሉዓላዊነት የሚጥሱ ወይም የቀጠናውን መረጋጋት የሚያውኩ ማንኛውም አይነት የአንድ ወገን እርምጃዎች እንደምትቃወም ገልጸዋል። ይህ ንግግር ኢትዮጵያ ከሶማሊላንድ ጋር ያደረገችውን ስምምነት እና የአባይ ግድብን የውሃ ሙሌት በተዘዋዋሪ የሚኮንን እንደሆነ ግልጽ ነው። በአጠቃላይ በቅርብ ዓመታት ውስጥ ግብጽና ኤርትራ በቀይ ባህር ጉዳይና በአፍሪካ ቀንድ ጉዳዮች የፖለቲካ የምጣኔ ሀብትና ደህንነት ትስስራቸውን በከፍተኛ ሁኔታ አጠናክረዋል። ይህ ጥረት ደግሞ ኢትዮጵያ በአፍሪካ ቀንድ ያላትን ስልታዊ ሰሚነት ለመቀነስና የባህር በር ባለቤት የመሆን ህጋዊ ፍላጎቷን ለማጨናገፍ የሚደረግ የፖለቲካ ሽኩቻ ካለመሆኑ አይቀሬ ነው። የግብጽና የኤርትራ ይፋዊ ጥረት በኢትዮጵያ የባህር በር ፍላጎትና ብሔራዊ ደህንነት ላይ ምን አይነት ተጽዕኖ ሊያሳድር ይችላል? ኢትዮጵያንስ ይህንን ከበባ ለመስበር ምን አይነት የዲፕሎማሲ እርምጃ መውሰድ አለባት? ያላችሁን አስተያየት በኮሜንት መስጫ ላይ አጋሩ። ቪዲዮን ከወደዱት ላይክ እና ሼር ማድረጉን አይርሱ። ሰላም።